እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ፋሽስቱ የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት ፈጽሟል። ይህንም ዘገባ ይዘናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝባዊ ውይይት መድረኮችን በተለያዩ ቀበሌዎች አጠናክሮ ቀጥለዋል። ይህንን ዘገባ አሰናድተናል፣ ትሰሙታላችሁ። ራሱን ጥምር ጡል ብሎ የሚጠራው የብርሃኑ ጁላ ሰራዊት በአግባቡ ተወቃ። ይህንም ዘገባ ትሰሙታላችሁ። አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑም እንዲደርሳችሁ ደውል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። ፋሽስቱ የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት ፈጽሟል። ጸረ አማራው የአብይ አህመድ አገዛዝ ዛሬ ህዳር 14 2018 ዓ.ም ደቡብ ወሎ ዞን ወግዲ ወረዳ አብዮ ጎርባ በተባለች ታዳይ ከተማ ላይ ባይራክተር ቲቪ2 በተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ ነው። የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽ ወትሮ እኔም ባለቤቴም ቤታችን አልለቅም ነበር። ዛሬ ማለዳ ግን አላህ በምክንያት ትረፍ ሲለኝ ባለቤቴ አባታቸው ስለታመሙም ጠይቀሻቸው ነይ አልኳትና ሄደች። እኔም ለአጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩኝ ይላል በሁኔታው እየተገረመ። በጥቃቱ ቤትና ንብረቱ ወድሟል። ስለሆነም ድሮን በጣም የረቀቀ ቴክኖሎጂና ማጥቃት ያለበትን ለይቶ የሚያውቅ ቢሆንም የብልጽግናው አገዛዝ ግን በዚህ መልኩ የግለሰብ መኖሪያ ቤት ላይ ጥቃት በመፈጸም የታጠቀውን ፋኖ ሳይሆን የአማራን ሕዝብ እንደ ሕዝብ እየጨፈጨፈ ይገኛል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝባዊ ውይይት መድረኮች በተለያዩ ቀበሌዎች አጠናክሮ ቀጥሏል። በሰሜን ወሎ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪሁን ደመሌ በተገኘበት ከማህበረሰቡ ጋር ሰፊ የውይይት መድረክ የተደረገ ሲሆን ህዝቡም በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት ምክር ሀሳቦችን የተሰጠ ሲሆን ፋኖ በተቋጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለውን አዎንታዊ ድጋፍ አድንቀዋል። በህዝብ ሀብት የተገዛውን የ9 ጤና ጣቢያዎች መድኃኒት በአብይ የጸጥታ አካላት ፍላቂት ላይ መታገቱ የአብይ ስርዓት ለህዝቡ ያለውን ጥላቻ አጉልቶ ያሳየ ነው ብሏል። የወረዳው ጊዜያዊ ህዝብ አስተዳደር ስራ አስፈጻሚዎች በተለያዩ ቦታዎች በመገኘት መድረኩን የመሩ ሲሆን የወረዳው ዋና አስተዳዳሪ መምህር በሪሁን ደምሌ ትግሉ ስለደረሰበት ደረጃ ለምን የአማራ ህዝብ እየታገለ እንዳለና ሌሎች ዘርፈ ብዙ ሀሳቦችን ለውይይት ታዳሚዎች ገለጻ አድርገዋል። ራሱን ጥምር ጦር ብሎ የሚጠራው የብርሃኑ ጁላ ሰራዊት በአግባቡ ተወቃ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር በኢንጂነር ልጆች ሲወቃ አረፈደ። ባለፈው ህዳር 12 2018 ዓ.ም በደንበጫ ወረዳ ዋድና አካባቢው ለመውረድ በሶስት አቅጣጫ ቢንቀሳቀስም በደንበጫ ፋኖዎች መመከት መቻሉን መዘገባችን ይታወሳል። የፋኖን በትር መቋቋም ያልቻለው ራሱን ጥምር ጦር ብሎ የሰየመው የእናት ጡት ነካሽ አራዊት ሰራዊት በትላንትናው ዕለት ማለትም በቀን 13 2018 ዓ.ም ባወጣው ሰራዊት ላይ በመተካትና መጠነ ብዙ ለሰው ኃይልና ዙ 23 በመያዝ በጭፍን ፖለቲካ ሰክሮ በአደንዛዥ እጽ ደንዝዞ ከዋድ ወደ የዘለቀ እንቅስቃሴ እያደረገ 2 ሞተሮችን አቃጠለ። በሞተሮች መቃጠል የፋኖን እንቅስቃሴ የገታው የመሰለው የብርሃኑ ጁላ ሰራዊት አስቴባጅና አኳትማ በሚባል ቦታ ፈንጠዝያ ላይ ያለ በሻለቃ የእርሳው ደምሴ እየተመራ የገባው 99ኛው ክፍለ ጦር
የኢንጂነር ክብረ ተመስገን ልጆች ሬሳና ቁስለኛ ብቻ አድርገውታል። ስጭኝ ያልኩሽ በርበሬ የሰጠሽኝ ቃሪያ እንዳሉት አባቶቻችን ፋኖ ሌላ ንጹሐን ማንገላታት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜልክ ዕዝ ንጉሥ ሚካኤል አሊኮር ዋሲል ክፍለ ጦር ሶስተኛ መብረቅ ሻለቃ ኃይሉን ለማፈን የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳይ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም እነሞት አይፈሬው ጥይት አዝንበውበት ከባድ ሰብአዊ ኪሳራ በጠላት ላይ ደርሰው በጀግንነት በመውጣት ታላቅ ድል ተጎናጸፈ። የሶስተኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎች አማካኝነት ያረጋገጠው ጠላት ስፍር ቁጥር የሌለው መከላከያ ሰራዊት፣ አድማ ብተና፣ ፖሊስና ሰላም አስከባሪዎችን አሰልፎ በሌሊት ከበባ ቢፈጸመ እነሞት አይፈሬው በተወሰነ ኃይል ብቻ በርካታ ጠላት በመምታት ታላቅ የጦር ሜዳ ጀብድ ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጎሎ ከተማ 2 አምቡላንሶች ወደ ቀይ አፈር ተጉዘው የጠላትን አስክሬንና ቁስለኛውን ጭነው መመለሳቸውም ታውቋል። አሁን አመሻሽ ላይ ጭምር አንድ የመከላከያ ሰራዊት አባል አስክሬን ስንዴ ማሳ ውስጥ መገኘቱን ምንጮች ጠቁመዋል። በዛሬው ውጊያ በድምሩ ከ10 ያላነሱ የጠላት ኃይል መመታቱም ተረጋግጧል። የሶስተኛው ሻለቃ ብሬን ተኳሽ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚህ ውጊያ አርበኛ ሼህ አሊ ሐሰን ገነቴ የተባለ ጀግና እጅ ስጥ ያሉትን የጠላት ኃይል አባላት ረፍርፎ ጥሶ መውጣት ችሏል። እኔ ያሳምነው ልጅ ነኝ እጅ አልሰጥም በማለት በጣቷቸው የወጣው አርበኛ ሼህ አሊ ሐሰን ከዚህ ቀደም የአማራ ልዩ ኃይል ምክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋ እና በወሎ ቤት አማራ ግንባሮች የጦር ሜዳ ጀብድ ሲፈጽም የከረመ መሆኑን ነው ለማረጋገጥ የቻለው። የጠላት ኃይል የሶስተኛ መብረቅ ሻለቃ ብሬን ተኳሽ የሆነውን አርበኛ መሐመድ ጀማልንም ለማፈን ጥረት ያደረገና እጅ ስጥ ያለ ቢሆንም አርበኛውም አላስለመርንም በማለት ብሬኑን አንስቶ ግራ ቀኝ እሳት በማዝነብ ከበባን ሊሰብር ችሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ 4ኛ ደጃዝማች ኮር ጥልቅ ውይይቱና ስልጠናው በስኬት ተጠናቀቀ። የ4ኛው ደጃዝማች ኮር አመራሮችና በኮሩ ስር የሚገኙ የ6 ክፍለ ጦር አመራሮች በመሪዎች በጥልቀት ስልጥነው ተልእኮ ቆጥረው ተቀብለዋል። በአርበኛ ሀብቴ ወልዴና በአርበኛ ሲሳይ አሸብር የተሰናዳው ደጃዝማች 4ኛ ኮርና በስሩ ያሉ ክፍለ ጦሮች በሙሉ ለላቀ ግዳጅ ስልጥነው ለአዲስ ተልእኮ ተዘጋጅተዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዕዝ ደጃዝማች 4ኛ ኮር የደረሰ መረጃ በነገው ዕለት የሚቀርብ ሆኖ ጥልቅ ውይይቱና ስልጠናው በስኬት ተጠናቋል። ለዛሬ ሊደርሳችሁ ይገባል ብለን የመራረጥንላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።